መታለይ ማለት ነው። ማንም ቢወደኝም ማንም ቢጠላኝም እኔ ጣጣም አይሰጠኝም። ቢወዱኝም ቢጠሉኝም አይ ዶንት ኬር አይመለከተኝም ብላ መታለይ ማለት ነው። እንግዲህ ደግሞ አብርሽና ሩታ እኮ ማለት አያፊ አብርሽና ውሽሚት ሄርሜላ ማለት ነው እየቀወጡት በቲክቶክ መጥተዋል ማለት ነው። ለሄርሜላ ሆቴል ገዝቶላት እንግዲህ እያስተዋወቀላት ነው እላችኋለሁ። ሙሉ መረጃውን ከእኔ ቤት ታገኛላችሁ። ሰላም አለይኩም። ሰላም እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ዝትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። ውዶቼ ፍቅሮቼ ማለት ነው። እንግዲህ ሩታዬ እንግዲህ ማንም ቢወደኝም ማንም ቢጠላኝም ቢወዱኝም ችግር የለብኝም፣ ቢጠላኝም ችግር የለብኝም። እኔ አይመለከተኝም ስለሰው። እኔ ራሴን እወዳለሁ፣ ራሴን መሆናለሁ፣ ራሴን ማንነቴን ስለማቅ ብላ መልእክት እና ሩታዬ እኔ ሰው ወደደኝም ጠላኝም አይመለከተኝም። ምን አገባኝ? እኔ ራሴን ህይወት ራሴን እየኖርኩ ነው። ራሴን እችላለሁ። አያገባኝም ስለሰው። እኔ ወደደኝም ጠላኝ ድሮንም እኮ ሩታ ወደዳችኋትም ጠላችኋትም ምንም የሚቀየር ነገር የለም። ባይዛዊ ብጠሏትም ብዘቀዝቋትም ምንም ነገር ብታረጓት ማለት ነው ምንም ነገር የሚቀየር ነገር ስለሌለ ምንም እንትን አትበሉ ማለት ነው። ሩታን አስፈራራለሁ፣ ሩታን አንቆሻለሁ ምናምን የምትሉ ሰዎች ማለት ነው ይሄ መልእክት ለእናንተ ነው ማለት ነው። ሩታ ባለጌ ነሽ፣ ሩታ እንደዚህ ነሽ ምናምን የምትሉ ሰዎች ይሄ ለእናንተ ነው መልእክት። ሰው ቢወደኝ ቢጠላኝም አይ ዶንት ኬር አይመለከተኝም ማለት በቃ አንድ ሰው ወደዳትም ጠላትም ምንም የሚለወጥ ነገር ስለሌለ እንግዲህ እኛ ሩታን እንደምንወዳት ለሚወዷት ሰው ማለት ነው በጣም እኛ የምንወዳት አለን ሩታን በጣም ማለት ነው። ግን ለሚጠሏት ደግሞ እንጠላለን። እና ቤተሰብ ሩታ ወደዳችሁኝ ጠላችሁኝም እኔ እናንተን አላይም አይመለከተኝም በማለት ሩታ መልእክት አስተላልፋለኝ ማለት ነው። እንግዲህ እየመረራችሁ መዋጧት ወዳችሁ ፈቅዳችሁ እየተከታተላችሁ እስከሆነ ድረስ እንግዲህ ቻሉት እውነቴን ነው። እና አባጋዝ ደግሞ ለውሽሚት ቤት ሆቴል ገዝቶ እያስተዋወቀላት ነው። ቆይ የምለው እንደዚህ ደግሞ እኮ ራቁቷን ናት ጋይዝ፣ ራቁቷን ማለት ነው። ስታስጠላ ምን አይነት ሴት ናት በእናታችሁ? በጣም ነው የምታስጠላው። እውነቴን ነው። ውፍ ራቁት ሴት ልጅ ራቁት ትበላለች እንዴ? እንደዚህ ቆይ እኔ የምለው ማለት ነው ለሩታ ሲሆን ነው እንደ ራቁት ስትሆን እሪ መትሉት ማለት ነው። አብርሽና ሩታ እንደዚህ ሆኑ ቢመጡ እርግጠኛ ነኝ የማታወሩት ወሬ የለም። ሳምንት ድረስ ራቁታን ነው። ኧረ ብስሚላ፣ ኧረ እንደዚህ ነው፣ ኧረ እንደዚህ ነው እኝኝ ስትሉ ነበር የምታውሉት የምታድሩት ማለት ነው። እኔ እንጃ ላይቭ ራሱ የማትገቡ ሰዎች ትገቡና ራቁቷን መጠች እቺ ሴት አሰዳቢ በቃ እና ይቺ አሁን ወሽሜ ሴት አሰዳቢ ባለጌ የሰው ባል የምታታልል ባለጌ ስዳደግ አይደል? ለምን እሷን አትቆጡ? አሁን ሩታ ባተባሏ ጋር እንደዚህ ቅብጥብጥ ብላ ብትመጣ እርግጠኛ ነኝ የስድብ ቁጣ ነው የሚወርድባት ማለት ነው። የስድብ ቁጣ ማለት ነው። እና በጣም ነው የምታሳፍሩት እውነት በጣም ማለት ነው። እና አብርሽ ደግሞ ማለት ነው አብርሽ ተብዬው ማለት ነው ለውሽሚት ሆቴል ከምትገዛ ሚስትህን ትናንትና እየለመነህ አይደለም ነበር እንዴ? ምን መሳይ ባይዘው ምን መሳይ ሰው ነው ጋይስ? ምን መሳይ ሰው ነው አብርሽ? ምነው ልክ እንደ እንስስት ይቀያየርብናል። ኧረ ሼም ነው በእውነት ሼም ነው እንዴ! በጣም ነው ይሄ ብልግና ነው። አብርሽ በጣም ተቀይሯል ጋይስ። ትናንትና ሩታን ሁሉ ነገር ትቼ ሁሉ ነገር እተዋለሁ ታንቺ ጋር አብረን እንኖር ምናምን እያለ እየለመናት አይደለም ነበር? ወይኔ ሰው እውነት ሰው ለካ እውነት እንደው ቀብሮ ራሱ ማመን እንደ ወዳ ነው። እውነቴን ነው እንዴ! ምን አይነት ብልግና ነው? አሁን ትናንትና ሩታን ስለምንስወድሽ ለልጃችን ብለሽ አብረን እንሁን ለልጃችን እየለመነ አሁን ከዚች አስመሳይ ባለጌ ሴት አሰዳቢ ጋር እየጨፈረ ይመጣል። ደግሞ ሆቴል ገዝቶላት ማለት ነው ጋይዝ፣ ሆቴል እያስተዋወቀላት ማለት ነው። እንደዚህ ቅውጥ አድርገውት መጥቷል ማለት ነው። ማሳፈሪያዎች አሳፋሪ ናቸው። ልንገራቸው በዛ አጋጣሚ ማለት ነው። በጣም ነው የምታሳፍሩት፣ በጣም ነው የምታስጠሉት፣ ደግሞ የምታሳዝኑት፣ የምታስጠሉት ቀፋፋዎች ከቀፋፋም በላይ ናችሁ ልንገራችሁ። እሺ
እውነቴን ነው። በጣም ነው የምታስጠሉት። በጣም መኘኝ ነው የምታስጠሉት። በጣም 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 ነው የምትገሙት ማለት ነው። አንተ አብርሽ ማለት ነው። አብርሽ ሩታን ትናንትና እየለመንካት ነው። ሩታ ከኔ ህይወት አንድ ላይ እንሆን ብለህ ችግር እኛኝ እያልክ ቤት ውስጥ አንድ ወንድ በቃ ሩታ የራሷን ህይወት እንዳኖረው ማለት ነው። አንተ የራስን ህይወት ከማንም ሴት ጋር ስትለጣጠፍ ከማንም ሴት ጋር ህይወትን ስታጣጥም ሩታ ህይወቷ እንዳታጣጥም ነው እንዴ? ብሎ ነገር የለም ብሎ ነገር የለም። እሺ ሩታም ህይወቷን መኖር አለባት፣ መብቷ ነው ማለት ነው። ማንም አይመለከተውም፣ ማንም ማለት ነው። እንዴ ምን ነው እኔ ብቻ ነኝ ህይወቴን መኖረው? ሩታ ቤት ልጅ ጠባቂ ናት። በእናትህ ልጅ ጠባቂ ናት እንዴ? ኧረ እባክህ የራሱን ህይወትማ በደንብ መኖር አለባት ሩታ ሀብቴ። ኧረ ጋይስ ይሄ ሰውዬ ማለት ነው በሉት በሉት። እውነቴን ነው እንዴ! ይህን ያህል መባለግ አለ እንዴ? ይህን ያህል ብልግና አለ እንዴ? ከዚህ የበለጠ ለሚስቱ ቤት መግዛት አቅቶት ማስታወቂያ እየሰራ ጋይዝ ለውሽሚት ገዝቶ ሆቴል ያስተዋውቃል። ይሄ ማፈሪያ እኮ ነው። በእውነት ማፈሪያ ነው ማለት ነው። ደግሞ ውሽሚት ማለት ነው በጣም ነው የምታስጠየው። በጣም ማለት ነው በጣም ቀፋፋ ሴት ነሽ። በጣም ነው የምታስጠየው። እንደ ሩታ አምራለሁ ብለሽ እንደዚህ ብትጨፍሪ እንደዚህ አይነት አጫጭር ልብስ ለብሽ ጉድሽ ነው የሚወጣው። ባክሽ አርፈሽ ተቀመጪ ማለት ነው። ሩታ መሆን አችይም። ሩታ መሆን ሲጀምር ማንም አይችልም። ብዙ ሰው ሩታን ለመሆን በጣም 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 ይፈልጋል ማለት ነው። ሩታን ለመሆን ማለት ነው። ግን ማንም ሩታን መሆን አይችልም። ማንም ማለት ነው። እንገርሽ ማለት ነው። እና ሩታዬ ደግሞ የኔ ቅብራራ የኔ አለኝታ የኛ ቆንጆ የኛ ልዕልት የኛ ጣፋጭ ማለት ነው። ምንጊዜም ተጎንሽ ነን። ማንም ወደደሽም ማንም ጠላሽም እኔ እህትሽ እኛ እህቶችሽ አለን ማለት ነው። እኛ እህቶችሽ የምንወድሽ የምናከብርሽ አለን ማለት ነው። ለሚወድሽ ብቻ ኑሪ ማለት ነው። ለማይወድሽ አይዶን ኬር ምንም ነገር እንዳይሰማሽ። ወደደኝ ጠላኝ ብለሽ አይዶን ኬር ምንም ነገር እኛ እህቶችሽ አለንልሽ። እኛ ቅብረር አድርገን እንሞግስሻለን። ፈጣሪ ደግሞ አለልሽ ማለት ነው። ሰው ወደደሽም ጠላሽም ሰው በምንም ቢገምትሽም ችግር የለውም። ፈጣሪ ግን የልብሽን ስለሚያውቅ የልብሽን ፍላጎት ስለሚያውቅ የልብሽን የሚያውቅ ስለሆነ ምንም የምትጨነቅበት ነገር የለም እልሻለሁና ፏሽ ብርቅ ብለሽ ነይ። የት አባቱ ምን ነው እንዴ? እሱ ብቻ ነው እንደ ህይወቱን የሚኖረው። ለአንቺም ህይወት ተፈቅዳለች ማለት ነው። መብትሽ ነው። የፈለግሽውና ፏሽ ብርቅ ብለሽ መኖር ማለት ነው። ከነሱ በላይ ነሽ እንጂ ከነሱ በታች አይደለሽም። ንግስታችን ማለት ነው። ሩታ ከነሱ በላይ ናት እንጂ ከነሱ በታች ስላልሆነ በጣም ደስተኛ ነኝ። በጣም የፈለገ ይምጣ ሩታ የአንቺን ደግምናት የአንቺን ውድቀት የሚፈልጉ ሰዎች ካሉ እያቃጠልሽ ነገሩ አሉ። የአንቺን ውድቀትና የአንቺን ለቅሶ የሚፈልጉ ማለት ነው። ስለዚህ እያቃጠልሽ ወርድብን እያሉ ማለት ነው እያቸው ማለት ነው። እነዚህ አስመሳዮች ማለት ነው። በጣም ነው የሚያሳፍሩት። እውነት በጣም ማለት ነው። በጣም አብርሽ ደግሞ ትናንትና የለመናት ዛሬ ከውሽሚት ጋር ሆቴል ገዝቶላት አስብሽታል። በጣም ብልግና ነው። በጣም ብልግና ከብልግናም በላይ ማለት ነው። ያሳፍራል ማለት ነው።